ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ይገኛል። ባለፉት ወራት በደብረ ጽዮን የሚመራው ወገን የጊዜያዊ አስተዳደርን ስልጣን ለመቆጣጠር የተለያዩ እርምጃዎችን ሲወስድ ይገኛል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደር ይህ ሙከራ በክልሉ አለመረጋጋትን በማስፈን ያለው ችግር እንደሚያባብሰው በመግለጽ ቢያስጠነቅቁም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉ ታጣቂ ኃይሎች አመራሮችን ድጋፍ እንዳለው የሚነገርለት የደብረ ጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር እርምጃዎችን ሲወስድ ታይቷል። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋትን የፈጠረ ሲሆን በአቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እየቀኑ መሆናቸው ተሰምቷል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደሮች አዛዦች መካከል ዋነኛ የሚባሉትን ሶስቱን መኮንኖች ማገዳቸውን ተከትሎ ከሰሞኑ ትልቅ ውጥረት ተፈጥሮ ይገኛል። ከዚህ ውጥረት ጋር ተያይዞም በሰላማዊ ሰዎችና በታጣቂዎች መካከል በአሁኑ ሰዓት የተፈጠረ ግጭትም ሆነ የደረሰ ጉዳት ባይኖርም ወደፊት ግን አስጊ ሁኔታ ሊፈጠር እንደሚችል ሰዎች እየገለጹ ይገኛሉ። ሰኞ ዕለት የዞን ሰላም እንደዚሁም ጸጥታ ዘርፍ ኃላፊዎች ለ4 ሰዓታት በዶክተር ደብረጽዮን በሚደገፉ የጸጥታ ኃይሎች መታሰራቸውን መወሰዳቸው ተሰምቶ ነበር። የአዲግራት ከንቲባ ጽህፈት ቤት በቁጥጥር ስር መዋላቸው ሌላኛው ማሳያ እንደሆነ ተሰምቷል። የትግራይ አመራሮች በወረዳ እንደዚሁም በዞን ደረጃ በሚደረጉ የሹምሽር ጉዳዮች በፖለቲካዊ ሰጣ ገባ ውስጥ እንደሚገኙ ጭምር ታውቋል። ይህም በክልሉ አመራሮች መካከል እየተካረረ የመጣው አለመግባባት ያስከተለው የጸጥታ ስጋት ደግሞ ከ2 ዓመታት በፊት የነበረውን ሁኔታ እንደሚያስታውሳቸው አንዳንድ ነዋሪዎች ይገልጻሉ። በአሁኑ ወቅት በሁለቱ ቡድኖች ተከፋፍለው እንደዚሁም በክህደትና በመንግስት ግልበጣ የሚወነጀሉ የህወሓት አመራሮች ሁኔታ በህዝቡ መካከል ስጋትን የፈጠረ ጉዳይ ሆኖ ታይቷል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋትን ለመፍጠር እየተንቀሳቀሱ ነው ያሏቸውን 3 የትግራይ ኃይሎች አዛዦች ማገዳቸው ይታወቃል። በደብረ ጽዮን የሚመራው የህወሓት ክንፍ ደግሞ አቶ ጌታቸው ረዳ የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይህ እግድ ህጋዊ የሌለውና ተግባራዊ የማይሆን ነው ሲልም በተደጋጋሚ ሲገልጽ ይስተዋላል። በተመሳሳይ ሰዓትም የክልሉ የሰላምና ጸጥታ ዘርፍ ኃላፊ በፌስቡክ ገጹ ላይ ባስነበበው መግለጫም ደግሞ የተቋሙን አሰራር ያልተከተለ ያልሾሙትን የሚያዋርድ የግለሰብ እርምጃ ነው ሲሉም ታውቋል። ይህ መግለጫም ኃላፊነት የጎደለው ነው ያሉት የፕሬዝዳንት ጽህፈት ቤት በበኩሉ መግለጫው የአጀንዳ መግለጫ ግልበጣ ነው፣ ይህም ህጋዊና ሞራላዊ እንደዚሁም ፖለቲካዊ ተቀባይነት የሌለው ነው ሲል በተደጋጋሚ የወጡት ሰጣ ገባዎች ያመላክታሉ። ይህ ካልሆነ ግን የትክክል የሚሆንባቸውን አንዳንድ እርምጃዎች ሊወስድ እንደሚችል የክልሉ ኃላፊዎች እየገለጹ ይገኛሉ። የክልሉ ህዝብ ከ2 ዓመታት በፊት የተካሄደው ደም አፋሳሽ ጦርነት ካስከተለው የገንዘብ የስነ ልቦናና ሰብአዊ ቀውስ አላገገመም። ቢቢሲ ከክልሉ ማዕከላዊ እንደዚሁም ምስራቃዊ ዞኖች እንደዚሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹም ወደ ጦርነት እየጎተቱ እንዳስገቧቸው እንደሚናገሩ ታውቋል። በአዲግራት በመቀለ እንደዚሁም በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ መጨመር፣ በገፍ መሸመት እንደዚሁም ደግሞ የመረሸን ሁኔታዎች እንዳሉም ገልጿል። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲባባስ ሆኗል። አብርሃም የተባለ የአዲግራት ከተማ ነዋሪን አርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካባቢዎች ላይ የከንቲባ ጽህፈት ቤት ተቆጣጥረው ይገኛል ሲልም ገልጿል። በከተማዋ ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው፣ ያለበት ሁኔታ እጅግ ውጥረት የበዛበት ነው ሲልም ይገልጻል። ይህ ሁኔታም ሰላማዊ ዜጎች ላይ መረበሽን እንደፈጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያውን ስምምነት እየጣሱ ሊሆኑ እንደሚችሉ እገምታለሁ ሲል ገልጿል። በተያያዘ መረጃም ስሟ እንዳይጠቀስ የጠየቀችው አንድ የከተማዋ ነዋሪ አንድም ደስ የሚል ነገር የለም፣ የገበያ ዋጋ ጨምሯል፣ ሰዎች ፊት ለፊት ጭንቅላታቸውን ተመተው ሲገደሉ የምናይበት ሁኔታዎች እየተፈጠሩ ነው ሲሉም ገልጸዋል። ሀዱሽ የተባለ ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያዩ ሁኔታ የሚገለጽበት መንገድ እንደሆነ ገልጿል። ደም አፋሳሹ የ2 ዓመታት ጦርነት ፍርሃት እንዳለቀቃቸው የሚናገሩት ወጣቶቹ በሰላም እጦት ምክንያት መስራት አልቻልንም፣ አሁን ያለንበት ሁኔታ እጅግ አሳሳቢና አሳዛኝ ነው ሲልም ገልጿል። በርካታ የክልሉ አካባቢዎች የሚገኙ ነዋሪዎች ከአካባቢው ወጥተው ወደ አዲስ አበባና አንዳንድ አካባቢዎች እየሸሹ እንደሆነ ገልጿል። የክልሉ የፖለቲካ አመራሮች ይህ ሁሉ ስጋት እንዲጨምር አድርገዋል በሚል አካባቢው ላይ ከፍተኛ የሆነ ውጥረትን ፈጥረዋል። አስተያየት ሰጪዎች በምንም ሁኔታ ክልሉ አሁንም የጦር አውድማ መሆን የለበትም ሲሉም እየገለጹ ይገኛሉ። ሁለቱም አመራሮች ባለፈው ህዳር ወር ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ይህም ጥያቄ ተነስቶ እንደነበር ይታወቃል። በክልሉ ምርጫ ተካሂዶ መደበኛ አስተዳደር እንዲቋቋም በተደጋጋሚ ሲጠይቁ ይስተዋላል።